የስውሯ ማርያም የቅቤ እምነት በጾም አይበላም የምትሉ ሰዎች በደንብ አድርጋችሁ ስሙኝ። አባት አርቲስት ሰለሞን የመድኃኔዓለምን ቤተክርስቲያን ለማሰራት በሄዱበት መድኃኔዓለም ደግሞ የነሱን ቤት ሰርቶላቸዋል። ቤተክርስቲያኗ ውስጥ አጥርጥሶ የገባው መኪና ጉዳይ ምንድነው? በሚሊሻ ታፍነው የነበሩት የአብነት ተማሪዎች ተለቀዋል። ሰበር ዜና አሁንም እንግዲህ የሀገረ ስብከቱ መግለጫ እንደቀጠለ ይገኛል። በህልሜ ዶላር ሲሰጠኝ አይቻል በሪና አንኳክተ በእጂ እውነት ዶላር አይቻል ዶላር ሲሰጠኝ ያየው እውነት አለ የሚያበድረኛለ ዶላር ጋርዶች አላት፣ ብዙ ጋርዶች አላት። 12 ምናምን 13 ይሄን ይመካከሉ አሉ። የአማኑኤል ልጆች ናቸው ግማሾቹ። ሰላም ጤና ይስጥልን ውድ የኢያሪኮ ሚዲያ ቤተሰቦች እንዴት ናችሁ? እንዴት ከረማችሁ? እኛ አለን እግዚአብሔር የተመሰገነ ይሁን። ዛሬም እንግዲህ ወቅታዊና አዳዲስ በሆኑ ቪዲዮዎች መተናል። በዛሬ ቪዲዮ እንግዲህ የስውሯ ማርያም ገዳም ስም ተቀይሮ ሌላ ስያሜ ተሰጥቶታል። ስያሜው ምንድነው የሚለውን እናስመለከታችሁ ይሆናል። ከዚህም በተጨማሪ እንግዲህ በስውሯ ማርያም ላይ ከዚህ በፊት ይዘወተሩ የነበሩ የቅቤ እምነት የሚባሉት አገልግሎቶች ከዚህ በኋላ እንደሚቋረጡ ተነግሯል። እንዲሁም ደግሞ በተለያዩ ቻርቾች እንግዲህ ገንዘብ እየፈሰሰ ይገኛል። እሱን ቪዲዮ የምናሳያችሁ ይሆናል። በኢትዮጵያ ብር ብቻ አይደለም የተለያዩ ዶላሮችም እንግዲህ ቸርቹ ላይ እየዘነቡ ይገኛሉ። እናንተ እስከ መጨረሻ ድረስ ቪዲዮቹን ተመልከቷቸው እንጂ ለጋሽ ሰለሞንም መኪና ተበርክቶላችኋል። እሱንም ቪዲዮ የምናስመለከታችሁ ይሆናል። ሁላችሁም እንደተለመደው ይህን ቪዲዮ ስትጀምሩ ላይክ አድርጋችሁ መጀመር እንዳትረሱ። ሰብስክራይብ ያላረጋችሁ ሰብስክራይብ በማድረግ የኢያሪኮ ሚዲያ ቤተሰብ ሁኑ እንላችኋለን። የስውሯ ማርያም የቅቤ እምነት በጾም አይበላም የምትሉ ሰዎች በደንብ አድርጋችሁ ስሙኝ። ይህን ቪዲዮ ሁላችሁም 10 ጊዜ ከዚያም በላይ ኮፒ ሊንክ ሼር እያደረጋችሁ ለሁሉም አዳርሱት። ሁላችሁም ላይክ አድርጉና ጀምሩት። ቤቱ ደግሞ ስለሚጠቅማችሁ ሁላችሁም ፎሎ አድርጉት። ብዙዎቻችሁ በውስጥ መስመር የስውሯ ማርያምን የቅቤ እምነት በጾም መጠቀም አንችልም ወይ ያላችሁ ጠይቃችሁኛል። እኔ አሁን ምን እንደሚያሳስበኝ ታውቃላችሁ? የገዳማት ጉዳይ። ገዳማት አሁን ግለሰቦች ሰብሰብ ብለው ህግ የሚያወጡባቸው ሆነዋል ማለት ነው። በቃ ቤተክርስቲያኗ ዋናዋ ተቋሟ የማታዝባቸው እስከሚመስሉ ጭምር ማለት ነው። አንዳንዶችን ነው ግን ያልኩት። አንዱ ሰብሰብ ብሎ ቡና ይጠጣም እዚህ ገዳም ይላል፣ የራሱን ህግ ይወጣል። አንዱ የቅቤ እምነት ይላል፣ አንዱ የበሶ እምነት ይላል፣ አንዱ የቃሪያ ደግሞ የቃሪያ መጥቷል አሉ። ይሄ ነገር ግን ወዴት እየሄድን ነው? እኔ ይሄ ነገር የሚመለከተው አካል ቁጭ ብሎ ቢመክርበት እላለሁኝ። ደግሞ እኮ የሚገርመው በብር ነው የሚገዛው አሉ ነው። እኔ ቦታው ሄጄ አላቅም፣ አላየሁኝም። ካጠፋው ከተሳሳትኩ በጣም ይቅርታ። ግን እውነት በብር የሚገዛ ከሆነ እምነት በብር ይገዛል? መንፈስ ቅዱስ በብር ይገዛል? እሺ ብር የሌለውስ? ወዳጄ መንፈስ ቅዱስን በብሩ ለመግዛት የሞከረው ሐናንያ ምን እንደሆነ የሐዋርያት ሥራ ውስጥ ግባና ንብ። እንደዚህ አይነት እምነት የለም። እኔ የማቀው የቤተ ክርስቲያን ካህኑ ሲያጥንበት የቆየው ጽናው ላይ የተረፈው ዲያቆኑን አምጣልን በፌስታል እንላለን፣ ያመጣልናል። ካህኑን በፌስታል እምነት ስጡ ይብለን ያንን ነው ይዘን ሄደን የምንቀባው። ቃል ኪዳን ያላቸው ቦታ ደግሞ የመሬታቸውን አፈር ይዘን ሄደን ያን ነው በጸበላቸው ነው የምንፈወሰው። እኔ አሁን የእምነት አይነት በዛ አላቅም። ለማንኛውም ካዳናችሁ ሰየው፣ እናንተ ብቻ ዳኑ። ግን ልነግራችሁ የምፈልገው የቅቤ እምነት እያላችሁ በጾም የምትጠቀሙ ካላችሁ ግን ጥላችሁ ከእግዚአብሔር ጋር ነው። አስረግጬ ነው የምነግራችሁ፣ ጥላችሁ ከእግዚአብሔር ጋር ነው። በፍጹም በጾም ወቅት የቅቤ እምነት ነገር ብሎ ነገር የለም፣ መጠቀም አይቻልም። ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። እናንተ ለምን ቀመስክ ካላችሁ ደግሞ ይሄ ለቪዲዮ ነው እንጂ የሰራሁት ሙዝ ነው እንጂ ቅቤ አይደለም። ማርያም ነው የምላችሁ። ይሄው ካላመናችሁ ቅሬታ አካሉ ይሄው። ለሁሉም ቪዲዮውን ሼርና ኮፒ ሊንክ ላይክ እያደረጋችሁ ለሁሉም አዳርሱልኝ። ቤቱን ሁላችሁም ፎሎ አድርጉ። እወዳችኋለሁ። ክብር በሉ። እውነት ለወንድማችን ቃሎትን ያሰማልን። እውነት ነው እንግዲህ በተለይ እንግዲህ አዳዲስ የእምነት ነገሮች እንደዚህ የሚመጡት ከገዳማት ነው። አብዛኛው ምዕመናን እንግዲህ እዛ ሄዶ ሰብሰብ ብሎ የራሱን ህግ እያወጣ እንደዚህ ወደ ምዕመኑ የሚያመጡት እነሱ ናቸው ማለት ነው። እነዚህ ነገሮች በእውነት ጥንቃቄ ያስፈልጋቸዋል። እንግዲህ በዚህ ጉዳይም ቤተክርስቲያን የራሷን መልስ እየሰጠች ትገኛለች። አዎ በተለይ በስውሯ ማርያም ላይ እንግዲህ እየተካሄደ ያለው ነገር በጣም አነጋጋሪ እየሆነ መጥቷል። ከቅርብ ጊዜ ወዲዎች ደግሞ የቅቤ እምነት እየተባለ እንግዲህ በገንዘብ ጭምር እየተሸጡ ይገኛሉ። እንዲሁም የተለያዩ የጸበሎች ለራሱ በገንዘብ እዛ ቦታ ላይ እንደሚሸጡ እየተነገሩ ይገኛል። አዎ እንግዲህ እሱ ብቻ አይደለም። እንግዲህ ወንድማችን እንዳለን አሁን ላይ ደግሞ የቃሪያ እምነትም የሚባለው ነገር እየመጣ ይገኛልና እስኪ እሱን ቪዲዮ አስመልክተናችሁ እንመለስ። የሰጡትን ቃሪያ ተጠቅሜ በልቼ ከህመም ድኛለሁ። ስለዚህ ለክብሩ መግለጫ
3500 ብር እየመጥቻለሁ ብለው እህታችን መስክረዋል። ስለዚህ ያላችሁ ወደ እንግዲህ እንደተመለከታችሁት ነው የቃሪያም እምነት እንግዲህ ወደ ቤተክርስቲያን እየገባ ይገኛል። እንደዚህ አይነት ነገሮች ጥንቃቄ ሊደረግባቸው ይገባሉ። አዳዲስ ነገሮች ናቸው። እንግዲህ እነዚህ ነገሮች ከዚህ በፊት ሰምተን አናቅም የቃሪያ እምነት ሲባል ማለት ነው። አሁን እንግዲህ በተለይ ደግሞ እኚህ ነገሮች በገንዘብ ሲሆኑ ትንሽ ለየት ያደርገዋል ነገሩንና እምነት ብለን በገንዘብ ስንሸጥ ደግሞ ያንን ነገር ትንሽ ጥርጣሬ ውስጥ ያስገባልና እነዚህ ነገሮች ላይ ቤተክርስቲያን አሁንም እርምጃ እየወሰደች ትገኛለች። በስውሯ ማርያም ላይም እንግዲህ አሁን ያለው የቅቤ እምነት እንዲሁም ከስም ስያሜው ጋር በተያያዘ የቤተክርስቲያን አባቶች እንግዲህ ትእዛዝ ወይም ማስተላለፊያ መልእክት ሰጥተዋል። እስቲ እሱ መልእክት ተከታትለን እንመለስ። ሰበር ዜና አሁንም እንግዲህ የሀገረ ስብከቱ መግለጫ እንደቀጠለ ይገኛል። የሰሜን ሸዋ ሀገረ ስብከት በብፁዕ አባታችን አቡነ ቄሌሜንጦስ የሚመራው የሰሜን ሸዋ ሀገረ ስብከት እንግዲህ ስውሯ ማርያም ስሟ ተሰርዞ ላይ ሚልኪ እግዚአብሔር አብ እንደሚባል የበሶ እምነት እንደሌለ የቂቤ እምነት እንደሌለ እንዲሁም ሰሜነሽ ኪዳነ ምሕረት እንግዲህ የማር እምነት እየተባለ የሚታተመውም ቲሸርት እንደሚቆምና የተለያዩ ጉዞዎች ህገወጥ ጉዞዎችን እንደሚያስቆም ዛሬ መግለጫ አውጥቷል ማለት ነው። ስለዚህ መግለጫውን ዩቲዩብ ላይ ገብታችሁ ማየት ትችላላችሁ ማለት ነው። ስለዚህ እኛ አሁንም ጥያቄያችን ይቀጥላል። ለሞተው ወንድማችን ፋሲል መልስ እንፈልጋለን። ስለዚህ አጸደ ማርያምም አሁንም የበላችሁ ገንዘብ አለ፣ እሱ ለስውሯ ማርያም ተብሎ ለተሰየመችው ቤተክርስቲያን ይመለስ። ቤተክርስቲያኗም ላይ ሚልኪ እግዚአብሔር አብና የእመቤታችን ቤተክርስቲያን ስለሆነ ሁላችሁም ከኋላ ስውሯ ማርያም የሚለውን ስም እንዳትጠቀሙ ስንል በአክብሮት እንጠይቃለን። ቦታው ላይ ሚልኪ እግዚአብሔር አብ ቤተክርስቲያን ነው። ከጎናችን ለነበራችሁት ሁላችሁም ከልብ አድርገን እናመሰግናለን። ይህንን ቪዲዮ ሼር፣ ኮፒ ሊንክ እያራችሁ አካውንታችን ዋርኒንግ ነኝ ስላለ ሁላችሁም ኮፒ ሊንክ ማድረጉን እንዳረሱ አመሰግናለሁ። በሀገረ ስብከታችን ላይ አንዳንድ ተጨባጭም የሆኑ ተጨባጭም ያልሆኑ ሐሳቦች ሲሰነዘሩ ሲነገሩ እንሰማለን። ከስም ስያሜ ጋራ በተያያዘ ቀደም ባሉ ጊዜ የተሰጡ ስሞች እንዳሉ መረጃ ያመለክታል። አሁን በቅርብ ጊዜ ግን በተለይም ብፁዕ አባታችን አቡነ ቄሌምንጦስ ወደዚህ ሀገረ ስብከት ተሰይመው ከመጡ ጊዜ ጀምሮ ለየትኛውም ደብር ከነባር ስሙ በስተቀረ የተሰጠ ስም የለም። ይሄም ብቻ አይደለም። ከሥርዓተ ቤተክርስቲያን ከቀኖና ቤተክርስቲያን አኳያ የሚነሱ ጥያቄዎች አሉ። ለምሳሌ የማር ጸበል፣ የቅቤ እምነት፣ የበሶ እምነት እያሉ እንዲህ የሚነሳሱ ነገሮች አሉ። ይሄ በሀገረ ስብከታችን ፈጽሞ ተቀባይነት የለውም። እስካሁን የውስጥ ስራችንን በማስተማር በመምከር አቆይተናል። ምክንያቱም ቀደም ብለው የተጀማመሩ ጉዳዮች ስለሆኑ ቀደም ብለው እነዚሁ ሁኔታዎች ሲፈጸሙ ስለነበረ ባንዴ ማቆም አልተቻለም። አሁን ባለንበት ሁኔታ ግን በሰርኩላር ደብዳቤም እንዲህ ያለ መልእክት ለሚያስተላልፉ አገልጋዮች፣ አስተዳዳሪዎች ጥብቅ መመሪያ የተሰጠበት ሁኔታ ነው ያለው። በቃ ይሄ የቤተ ክርስቲያን ቀኖናዋም ስላይደለ ስርዓቷም ስላይደለ ማለት ነው። እንግዲህ እንደተመለከታችሁት ነው የቅቤ እምነት የሚባለው ነገርም ተከልክሏል። ከዛም ባለፈ እንግዲህ የስውሯ ማርያም የሚለው ስያሜ ከዚህ በፊት በአባቶች ያልተሰየመ እንደሆነ አባቶች ተናግረዋል። ይሄንንም ነገር እንግዲህ እነሱም ከዚህ በፊት ለማስቆም እጅግ በጣም ብዙ እንደጣሩ ነው እንግዲህ ያሳወቁት። አሁን እንግዲህ ይበል የሚያስብል ተግባር ነው። እንግዲህ ቤተክርስቲያን እንደዚህ አይነት እርምጃዎችን መውሰድ እንዳለባት እንግዲህ በተደጋጋሚ ሀሳቦች ሲነሱ ነበረ። በጣም እንግዲህ የሚያስደስትም ዜና ነው። አዎ በጣም በተለይ ደግሞ እንደዚህ በግሩፕ እየተሆነ የሆነ ሰው በበላይነት የራሱን ስያሜ በቤተክርስቲያን እንደዚህ በገዳማት ላይ የሚያደርጉትን ነገሮች ለማስቆም እየተሄደ ያለው ነገር በጣም ጥሩ ነው። አባቶች በእውነት በዚህ ሊቀጥሉበት የሚገባ ነገር ነው እንላለን። ብዙ ሰዎች እንግዲህ እዚህ ቦታ ላይ ሂደው እንግዲህ ድነው የተመለሱም ይገኛሉ። እንግዲህ እንዲህ አይነት ድነቶች ምንድን ናቸው ከቤተክርስቲያን አንጻር የሚለውን ደግሞ በአንድ ቪዲዮ እንከታተላለን። እንግዲህ ብዙ ሰዎች እንግዲህ ከእንደዚህ አይነት ከስጋዊ ፈውስ ሲድኑ ዘላለማዊ ድህነት የምንለውን በጌታችን በኢየሱስ ክርስቶስ የተደረገልንን ድህነት ከዚህ ጋር ይቀላቀሉት እንግዲህ ማይሆን አስተምሮዎችን ሲያስተምሩ እንመለከታለን። እና የእኛ ድህነት ከምንድን ነው የተፈጸመው የሚለውን እንግዲህ ዘላለማዊ ድህነታችንን የሚያስረዳ አንድ ድንቅ የሆነ ቪዲዮ አለ። እሱን ቪዲዮ ተከታትለን እንመለስ። በኢየሱስ ክርስቶስ ብቻ ነው ድህነት የተፈጸመው።
ይሄ ነው እውነታው። የእግዚአብሔር ልጅ ሰው ካልሆነ በቀር ድነት አይፈጸምም፣ ወይንም ደግሞ ማንም የዳነ የለም። ማንም መቃብርን ደምስሶ በነፍሱ ደግሞ ሲኦል ወርዶ ነፃነትን ሰብኮላቸው ከግዞት አውጥቶ ወደ እግዚአብሔር መንግስት የመለሳቸው ሰዎች ወይንም ነቢያት ወይንም ቅዱሳን የምንላቸው ሁሉ ኋላ በመድኃኒታችን በኢየሱስ ክርስቶስ የሚፈጸመውን እውን የሚሆነውን የእግዚአብሔር ጸጋ በስቶላቸው የእግዚአብሔር ሰዎች ክብራቸው የሚገለጥበትን መልክና ማንነት የሚያሳዩ ምሳሌዎች ናቸው፣ ትንቢቶች ናቸው እንጂ በራሳቸው የዳኑ አይደሉም። ሁሉም በሲኦል ነው የነበረው። ስለዚህ መንፈስ ከአዲስ ኪዳን የሚጀምረው ማለት ነው። አዎ፣ ከዛ በፊት በሰው ላይ መንፈስ የለም፣ የእግዚአብሔር መንፈስ የለም። በእውነት ለአባታችን ቃልዎትን ያሰማልን። እንግዲህ ብዙ ጊዜ በቅዱሳን የሚደረገውን የድነት በጸበል ቦታ የምናደርጋቸውን የፈውስ አገልግሎቶች ከጌታችን መድኃኒታችን ኢየሱስ ክርስቶስ ከሰጠን የድነት ስራ ጋር አቀላቅለው ብዙዎች እንግዲህ በቤተክርስቲያን ላይ ትችት ሲያቀርቡ እንመለከታለን። እንግዲህ እንደዚህ ግልጽ በሆነ መልኩ አባታችን አስረድተውልናል። በእውነት በድጋሚ ለአባታችን ቃልዎት ያሰማልን ነው የምንለው። እስቲ ከዚህ በመቀጠል ደግሞ እንግዲህ ፓስተር ሶፊ ሰሞኑ አንድ ያቀረበው አሙቅልኝ አለ እንግዲህ በተለያዩ አዳራሾች ላይ እንግዲህ ፓስተሮችን የሚያሟሙቅላቸው በተለይ የፈውስ አገልግሎት ነው ብለው ሲናገሩ እንግዲህ እሱ ነበር አጉልቶ የነሱን ስራ የሚያሳይላቸው። እስኪ እሱን ቪዲዮ ተመልክተን ነው እንመለስ። ሌላ ነብይ ቢሆን ቲጂ የምትባል ሴት ታውቂያለሽ ነው የሚልሽ። እኔ ደግሞ ስነግርሽ ቶላ ይሁንልሽ ወይስ ግርማ? በኢየሱስ ስም ሱፐር ፕሮፌት ሻርፕ ሹተር ፕሮፌሳይ ሜተርማ ፕሮፌሳይ ምንድነው እንደዚህ የሚያስጨው? ቶላ እና ግርማን የተጠራው? አዎ። ታዲያ ቶላና ግርማ ተጠርቶ ምንድነው እንደዚህ የሚያስጨው? እኔ ማይክ በሚይዝበት ሰዓት ላይ ምን እንዳልኩኝ ራሱ ረሳለሁ እና ቪዲዮቹን ሳይ አንዳንዴ እስቃለሁ። ምክንያቱም እንደዚህ ብያለሁ ወይ ብዬ እንግዲህ መንፈስ ነው የሚያናገረው። እሱ ራሱ ምን እንዳለ በማያውቀው ነገር ነው እንግዲህ ሰዎችን እያስጨበረበረ እያሳሳተ የሚገኘው። ራሱ ምን እንዳለ ያልገባውን ነገር እየነገራቸው፣ በነገራችን ላይ እሱ ራሱ ምን ሆኜ ነው እያለ ራሱን እየጠየቀ ነው ማለት ነው። ስለዚህ እኛም እንጠይቃለን። እሱ ራሱ ያልገባውን ነገር ነው እንደዚህ የሚናገረው ማለት ነው። የሰው ስም ሲጠራ እንደዚህ ፕሮፌሰር ቶላና ግርማ ቤተሰቡ ናቸው መሰለኝ። ዝምድና ካለ በግልጽ ንገረን። እንግዲህ በተለያዩ አዳራሾች ላይ እንግዲህ የተለያዩ አይነት ገንዘቦች እየወረዱ ይገኛሉ። በዶላር ነው ደግሞ። እንግዲህ በዶላርም አለ። እስቲ አሁን ደግሞ በሚቀጥለው ቪዲዮአችን ላይ 500 ቢሊዮን ብር እንግዲህ የዘነበ ነው እንደቀል። በጣም ቢሊዮን እና ሚሊዮን ሰው ሲቀበል ውላ አይከብደውም። አሜን ይላል። ታትለነው እንመለስ ቪዲዮ። ዛሬ እግዚአብሔር 500 ቢሊዮን ይለቅላል። አዋሽ ባንክ ታውቃለህ? አዎ። ቼክ ያለ? አዎ። የቸርቹ አንተ ቼክ ይዘህ የመጣው በህልም ነው እግዚአብሔር የነገረው። እውነት ነው። እዚህ ቼክ ላይ የማይቆጠር ብሩ ጽፌ ሲፈረም ነው ያየው። ጂሰስ አሁን ዛሬ እግዚአብሔር 500 ቢሊዮን ይለቅላል። አልገባኝ ብሩንም በህልም ነው የሚለቀቅለት። በህልም ነው እንጂ ብሩ ይሁን በጣም ከባድ ነው። አዋሽ ባንክ እንደው የሚሰሩ እስቲ የያሪኮ ቤተሰቦች ካሉ ባንከሮች ካላችሁ አለው አዋሽ ባንክ ለራሱ ካፒታሉ ምን ያክል ነው በጀቱ? በተለይ ስለዚህ ሰው የ500 ቢሊዮን ብር እንግዲህ ማንቀሳቀስ ከቻለ የአዋሽን ባንክ በጣም ከባድ ነው። ከግማሽ % የሆነው ካፒታል እሱ ጋር ነው። የአዋሽ ባንክ ሙሉ እሱ ጋር ነው የሚገኘው ማለት ነው። እና በጣም እንግዲህ ይህን ያክል መጃጃሉ አያስፈልግም። አንዳንዴ የተወሰነ ካልኩሌሽን መቻል እናስተውል የምር። ለዚህ ነው እንግዲህ አሁን እንደዚህ አይነት ሰዎች የሚያስፈልጉት። ቅድም ያሳየናቸው ቪዲዮዎች ላይ እንግዲህ ፕሮፌት ሳይን እያለ የሚጮህ ሰውዬ እንደዚህ አይነት ቦታ ላይ የሚያስፈልግበት ምክንያት ህዝቡን ለማደናገር ወይም ለመሸወድ ለማታለል ነው። የሚለውትን እሱ የሚለውን ነገር ማስተዋል እንዳይሰጡት ነው መሰለኝ። ደግሞ በጣም በሚገርም ሁኔታ ይሄ ነብይ የሐሰተኛ ነብያትን እየተቃወመ ነበር። እሱ ሐሰተኛ አይደለም። እሱ እንግዲህ ራሱን የእግዚአብሔር ሰው አድርጎ ማለት ነው። ለማንኛውም እንግዲህ እዚህ ቦታ የምትሄዱ ማስተዋሉን ይስጣችሁ እንላለን። ኧረ ማስተዋሉን ከመውሰዳቸው በፊት እስቲ አንድ ተጨማሪ ደግሞ እንጨምርላቸው። በዶላርም እንግዲህ በአንዳንድ ሰው በህልሙ እያየ እንግዲህ ዝም ብሎ የተቀበለ ይገኛል። እስቲ አይተነው እንመለስ። በህልሜ ዶላር ስትሰጠኝ አይቻልም። በሪና አንኳክተህ በእጄ እውነት ዶላር አይቼ አላውቅም። ዶላር ስትሰጠኝ ነው ያየሁት። እውነት አልያዝኩም። አላውጣልኝ የሚያበድረኝ አለ ዶላር ሌላ ቀናውን ልትመሰክር ይሰጠኛል ብለህ
አዮ በለኝ በህልም እንገናኝ ብዬ ነው ምሸኝ በጌታ በኢየሱስ ማሃራ ኮረበ አሜን ካራቫካቲ ካም አሜን ዶላር አይተሻታቅ ቻላቅም እዚህ በኋላ አሜን አሜን እግዚአብሔር አባቴ አሜን እውነት በኔ የሰራህ የነገ አሜን ኢንካምዋን ደሞዟን በዶላር አረኩ በስራ ቦታዬ ነው ሆቴል ነው የምሰራው በቃ በብዙ ነገር ይከሱኛል በቃ በዛም በዚህም በእኔ ስራ ኮምፕሌን ነው የሚፈጥሩት ኦርደር አወጣለሁ ያ ኦርደር እንዲመጣ ይፈልጋሉ ግን ኦርደሩ አይመለስም የክችን አለቃችን ከሰሰችን የደሞዝ መቀጮና መባረር አለባት ብዙ ጊዜ ችለናታል እቺን ልጅ ብለው አወሩብኝ ማናጀሩ ይመጣና ሸጋ ከዚህ በኋላ ስራሽን እንድታቆሚም እንፈልጋለን በቃሽ ይለኛል ከዛ ስራዬን መስራት ጀመርኩኝ በሙሉ ልብ ቀዳሚ ቀን ነው እንደዚህ ያለ ሐሙስ ቢሮ ፈልግሻለሁ አለኝ እስከ ሐሙስ የሄኖክ አምላክ ምን እንደሚሰራ አቃለሁ ብዬ ሰኞ መጥቼ ዛጋ ቁጭ አልኩኝ የእግዚአብሔር ሰዎች እስከሚነካቹ አጠብቁ እግዚአብሔር ካንደበቱ ሲወጣ ይሰራል ሐሙስ ሲሄድ ይሄን ያምላክ አሁን ታምር አድርክ እኔ ምንም የለኝም ከዚህ ቤት አልወጣም ጥያልኩኝ ሄደን ጠየቃት ያረኩትን ያላረኩትን አወራች እኔን ጠየቀኝ አስረዳሁት እና መሃል ላይ ገብታ አወራች እሷ እንደዚህ አይደለም ምናምን ብለስ አንቺ ዝም በያላትና ክሱን ደብዳቤውን የደሞዝ መቀጫውን ራሷ ተቀጣች ፕሮፌት አንድ ዝማሬ በዛ ሰዓት ሲከሰኝ የዘመርኩት ዝማሬ ነው የለበትም በመክራቸው መሃል የለበትም ትቁም ስብቃት ሲባል የለበትም በምክራቸው መሃል የለበትም ይቁም ይብቃው ሲባል የለበትም ሲያሴሩ በላይ የለበትም አልተስማማም ሰባል የለበትም ትቁም ይብቃ ሲባል የለበትም ሲያሰሩ ባንቺ ላይ የለበትም አልተስማማም ሰባል የሆነ ቅባት አለ ልጅቷ እንትን አልተመቸ ዶላር ስትሰጠኝ አየው በብላ በሙድ ዶላር ሌሎች ታውቃለህ ብዙ ጊዜ ሌሎች ቀጣይ ይመጣሉ ብሎ እሱም አስቦና ካምባላ ብመጣ እዛው በህልም ትቀበላለህ ዶላሩን ብሎ አትሄዱ አሁን ደግሞ በህልም አየን ብላችሁ እሷም ደግሞ ጥሩ እንዲሰጣት ያረጋችሁ እንደነዛ እንደዚህ 500 ቢሊዮን ምናምን አላለችም ዶላር ነው ያለችው መቶ ቢሰጣት አስቡ በቃ ያለውን አጥቶ ሰጣት ማለት ነው ከዚህ ቪዲዮ ላይ እንግዲህ እንደ መልእክት አንድ የምንወስደው ነገር እንግዲህ ቢኖር እንግዲህ ልጅቷ ምን አለች እንግዲህ ስትከሰስ የሄኖክ አምላክ ምን እንደምታረግ አያለው አለች እንግዲህ የሄኖክ አምላክ እንግዲህ የሚሰራ ከሆነ የማርያም አምላክ አይሰራም ማለት እንግዲህ በጣም የሚያስቅ ነው የጳውሎስ የጴጥሮስ እንዲሁም ደግሞ የቅዱሳን የመላእክት አምላክ አይሰራም ማለት እንግዲህ በጣም ጥያቄ የሚፈጥር ነገር ነው እና ማስተዋሉን ይስጣችሁ እንላለን እንግዲህ ከሰሞኑ ሶሻል ሚዲያው ላይ በጣም አነጋጋሪ ከነበሩ ጉዳዮች ውስጥ እንግዲህ አንዱ የጋሽ ሰለሞን ጉዳይ ነው እንግዲህ አዶናይ ቻሌንጅ ጀምሮላቸው መኪና ይሸለማሉ ተብሎ በጉጉት እንግዲህ ብዙ ሰውም ቻሌንጁን የተሳተፈ ይገኝ ነበረ እሳቸውም እንግዲህ ቻሌንጁን አሸንፈው መኪናውን እንግዲህ ተበርክቶላቸዋል እስቲ እሳቸውን ቪዲዮ ተከታትለን እንመለስ ይህ አባት አርቲስት ሰለሞን የመድኃኔዓለምን ቤተክርስቲያን ለማሰራት በሄዱበት መድኃኔዓለም ደግሞ የነሱን ቤት ሰርቶላቸዋል። ብሩክ ሪል ስቴት 1.5 ሚሊዮን ፎሎወር ባይገባም ለጋሼ መኪናው ተገዝቶ ይሰጣቸዋል የሚል መግለጫንም ትናንትና ምሽት ላይ ይፋ አድርገዋል። ይበል የሚያሰኝ ነው። በዚሁ አጋጣሚ ታዲያ አዶናይን እንዲሁም ደግሞ ብሩክ ሪል ስቴትን በከፍተኛ ሁኔታ ልናመሰግናቸው ይገባል። እኚህ አባት ታዲያ ይህንን ነገር በሚሰሙበት ሰዓት በደስታ አንብተዋል። እንዲሁም ደግሞ ዝማሬን አሰምተዋል። ዝማሬውን እንግዲህ የማሰማችሁ ይሆናል። መልካም ስራዎችን እናበረታታም። በእውነት በጣም ደስ የሚል ዜና ነው። እናንተም የአዶናይን ቻሌንጅ ተቀብላችሁ እንግዲህ ብሩክ ሪል ስቴትን የቲክቶክ አካውንት እስኪ ፎሎ ያደረጋችሁ በኮሜንት ሴክሽኑ ላይ አሳውቁን። እዚህ በመቀጠል ደግሞ በያሪኮ ሚዲያ ላይ እንግዲህ ከሰሞኑ አንድ የተለመደ ነገር አለ። በተደጋጋሚ አንድ ሰው እየጠፋ አይደለም በዚህ ቻናል ላይ እሱም ባርኮት ነው። እስቲ የባርኮትን አንድ ቪዲዮ ተከታትለን እንመለስ። አልተመቸህም እንዴ? ነው ጠግቤ ነው። ከፍ ይበል። እኔ ምልሽ እንዴት ነው ቴክአዌይ ምሳ ይዞ የሚሄደው? ማለቴ ሲታይ ምስኪን ነገር ነው ሰውየው። ዋጋውን እንዴት ቻለው? አይ የሱ ተመላሽ ምግብ ስለሆነ ብዙ ሙድ አይደለም። አልገባኝም። ተመላሽ ምግቡን ነው የምትሸጡለት? አዎ። ገንዘብ ያለው ሰው ከፍሎ ያስተረፈውን ምግብ
ድጋሚ ገንዘብ ለሌላቸው ሰዎች አስከፍሎ መሸጥ አይከብድም? እኛ ታዛዦች ነን፣ ባለቤቱን ጠይቀው። ደግሞ ሚስጥር አወጣሽ ተብዬ እንዳታስባረረኝ። የሰው ልጅ ልቡ ሲደነድን ማስተዋል ሲጎድለው ገንዘብን ሲያፈቅር እንዲህ ይሆናል። የተከፈለበትን ምግብ ቁርስ በልቶ ራት መድገም ህንፃ ሰርቶ የማስመረቂያ ያለ ከበደው ምስኪን ለተራበው ወንድሙ ድጋሚ አስከፍሎ ይሸጣል። ሁላችንም ልብ የማንለው ከዚህኛው ዓለም ወደማይቀረው ዓለም ስንሄድ ይዘነው የምንሄደውም ጥለነው የምንሄደውም ስራችንን ብቻ መሆኑን ነው። ምድር ላይ ጥለነው በሄድነው ስራችን ሰዎች ወይ ይወቅሱናል ወይ ያሞግሱናል። ይዘነው በሄድነው ስራችን ፈጣሪያችን ወይ ያጸድቀናል ወይ ይኮንነናል። እንዲህ የምታደርጉ የሬስቶራንትና የሆቴል ባለቤቶች እግዚአብሔር አምላክ ልቦና ይስጣችሁ። ይህም ቪዲዮ ሁላችሁም ሼር እንድታደርጉ በፈጣሪ ስም ጠይቃችኋለሁ። ይህ በከተማችን ውስጥ ያለ ሀቅ ነውና። በእውነት በጣም ድንቅ የሆነ ቪዲዮ ነው። እንግዲህ በተለይ ደግሞ እንደዚህ አይነት ተግባር ላይ ያላችሁ ሰዎች ካላችሁ በእውነት በጣም እንግዲህ የሚያስተምራችሁ ቪዲዮ ነው። እንግዲህ ሰው አስተርፎት የሄደውን ምግብ ድጋሚ ደግሞ ለተቸገረ ሰው ድጋሚ ለገንዘብ ምጭ መዋል በጣም የሚያሳዝን ነገር ነው። መልካምነት በጣም ትልቅ ነገር አይፈልግም። ካለን ነገር መጀመር ነው። ባለን አቅም አለ አይደል ነፃ የሆኑትን ነገሮች በነፃ መልሰን ለሰዎች ብንሰጥ በጣም እንግዲህ በነገራችን ላይ እነሱ የሚያወጡበት ነገር የለም። ነገር ግን ወደ እነሱ የመጣውን በነፃ የመጣውን ነገር እነሱም በነፃ ቢሰጡ ምንም አይጎዱምና በእውነት እንደዚህ አይነት ነገሮችን በማስተዋል አድርጉ እንላለን። ከዚህ በመቀጠል ደግሞ በትናንትናው ዕለት እንግዲህ አነጋጋሪ የነበረ አንድ ቪዲዮ አለ። የሆነ መኪና አጠርጥሶ እንግዲህ ቤተክርስቲያን ቅጥር ግቢ ውስጥ ገብቷል። እስቲ ስለሱ መኪና የተወሰነ መረጃ ሰምተን እንመለስ። ቤተ ክርስቲያኗ ውስጥ አጥርጥሶ የገባው መኪና ጉዳይ ምንድን ነው? በዛሬው ዕለት መነጋገሪያም ነበር። ዛሬ ቅዳሜ ህዳር 27 2018 ዓ.ም ከቀኑ 9 ሰዓት በሀገራችን አቆጣጠር ማለት ነው መድኃኔዓለም አካባቢ ከባድ የመኪና አደጋ መከሰቱን ከስፍራው የደረሰው መረጃ ያመላክታል። በደረሰ መረጃ መሰረት አደጋው የደረሰበት ተሽከርካሪ ቤተክርስቲያን ግቢ ውስጥ ዘልቆ በመግባት 2 ሰዎች ላይ ጉዳት እንዳደረሰም ነው የተገለጸው። ጉዳት የደረሰባቸው ሰዎች በእግራቸው ላይ ሲሆን በአስቸኳይ ወደ ለቡ ስታር ሆስፒታል ተወስደው ሕክምና እንደተደረገላቸው ታውቋል። በእውነት እንግዲህ ትንሽ የሚረብሽ ዜና ነው። ለተጎዱትም በእውነት እግዚአብሔር አምላካችን መዳኑን ቸርነቱን ይላክላቸው እንላለን። አሜን። በእውነት እንግዲህ አንዳንድ ጥንቃቄ የሚያስፈልግባቸው ቦታዎች ላይ ስንወድ ጥንቃቄ እናድርግ ነው የምንለው። ከዚህ በመቀጠል ደግሞ እንግዲህ በትናንትናው ቪዲዮ አጸደ ማርያም በስውሯ ማርያም የምትገኘው ሴትዮ ማለት ነው እንደታሰረች በቁጥጥር ስር እንደዋለች አሳውቀናችሁ ነበረ። አሁን ላይ ደግሞ ስለሷ እጅግ በጣም የሚገራርሙ አዳዲስ መረጃዎች እየወጡ ይገኛሉ። እስኪ እሱን ቪዲዮ አስመልክተናችሁ እንመለስ። አውደ ምሕረት ላይ አይን እያበራች እያዩ ሽባ እየተረተረች እያዩ እዛ ያሉ ካህናቶች ግን እሷን አያውቃትም። ይሄን በድፍረት ነው ነገር ጋርዶች አላት፣ ብዙ ጋርዶች አላት። 12 ምናምን 13 ይሄን የሚመካከሉ አሉ። የአማኑኤል ልጆች ናቸው ግማሾቹ። በእነሱ ነው የምትሄደው። ለምን እንደምትሸፋፈኝ ስትባል ብዙ ጠላት አለብኝ ትላለች። እንደዛ ነው የምትለው። አቡነ ቀለሜንጦስ ጋር የአብይ ጾም ግማሽ ላይ ሳማ ሰንበት ሄድኩ ለሳቸው ብዬ። ስውሯ ማርያም የሚደረገውን ችግር ያውቁታል። አያውቁትም እንዳል በደንብ ነው የሚያውቁት። እና ምን ይሻላል እርሱ መፍትሄው እርሱ ጋር ነው ያለው ምናምን ብዬ ነገርኳቸው። ምንድነው ያሉት? ከዛ አው እዛ ችግር እንዳለ እናውቃለን፣ ግን ደግሞ አሁን እናንተ በእናንተ እንትን የሚፈታ ሳይሆን እኛው ተነጋግረን የምንፈታው ጉዳይ ነው እና ፋይናሊ ምንድነው ያሉን? እንዳጎዳችሁ ልጅቷ እንዳጎዳችሁ ትንሽ እንትን ስለሆነች እንዳጎዳችሁ ተጠንቀቁ፣ እኛ ነገሩን እናየዋለን በደንብ ብለውን ሸኙ። መቼ ማለት ስንት ዓመቱ ማለት ነው? በ2017 እኩለ ጾም ማለት እኩለ ጾም ላይ ማለት ነው። ሸንኮራ ይመስለኛል አቡነ ቀለሜንጦስ እንደዚህ ብለዋል። የሚያስገርም ዜና ነው። እንግዲህ ጳጳሳት ሁላ ሳይቀር የሷን ነገር ያውቁታል። እንደዚህ በዚህ ደረጃ ሰው ላይ ጉዳት እንደምታደርስ ማለት ነው። አሁን ላይ እንግዲህ በቁጥጥር ስር ውላለች። ከአሁን በኋላ ምን ይፈጠራል የሚለውን እንግዲህ አዳዲስ መረጃዎችን ከወጡ ቀጣይ የምናስደምጣችሁ ይሆናል። እስቲ ከዚህ በመቀጠል ደግሞ በአንዳንድ አካባቢዎች እንግዲህ ከሰሞኑ ባሰማናቸው ዜናዎች የአብነት ተማሪዎች እንግዲህ በቁጥጥር ስር እየዋሉ ወይም ደግሞ የታገቱ ይገኛል የተባለ ነበረ። እነዛ የታገቱ ልጆች እንግዲህ ከምን ደረሱ የሚለውን አንድ ቪዲዮ አለ፣ በሱ ተመልክተን እንመለስ። በሚሊሻ ታፍነው የነበሩት የአብነት ተማሪዎች ተለቀዋል። የከተማው ሚሊሻዎች በቁጥጥራቸው ስር አድርገዋቸው ለመልቀቅም ለእያንዳንዳቸው 7000 ብር ጠይቀውባቸው የነበሩ የቤተ ክርስቲያን የአብነት ተማሪዎች ጉዳያቸው በማህበራዊ ሚዲያችን በመሰራጨቱ ምክንያት የወልዲያ ከተማ ባለስልጣናት ጣልቃ በመግባት እንዳስለቀቋቸው መረጃው ደርሶናል። እንግዲህ በእውነት በጣም ደስ የሚል ዜና ነው። እንግዲህ እነዚህ ልጆች ሊፈቱ የቻሉትም እንግዲህ በማህበራዊ ሚዲያ በተደረገው እንቅስቃሴ ነው። ማህበራዊ ሚዲያ አጠቃቀማችንን እንግዲህ አስተካክለን ለእንደዚህ አይነት በጎ ተግባራት እንግዲህ ስንጠቀምባቸው በእውነት በጣም የሚያስደስትና ይበል የሚያስበል ነው።
አሁን እንግዲህ እስቲ ከዚህ በመቀጠል ደግሞ መዝሙረ ዳዊት ስንጸልይ ከምናገኛቸው ጥቅሞች እንግዲህ በጣም ብዙ እንደሆኑ ይታወቃል። ከዛም ውስጥ እንግዲህ አንድ አዲስ የተሰማ ነገር አለ። እስቲ እሱን ቪዲዮ አስመልክተናችሁ እንመለስ። መዝሙረ ዳዊት ያስደንቀኛል። እኔ አሁን ስለ መዝሙረ ዳዊት ሰሞኑን የተወሰኑ ማገኛቸው መረጃዎች ለሰዎች አካፍላለሁኝና ለምሳሌ አንድ የመዝሙር ክፍልን ጸልየ የአይን ህመምን ማጥፋት ትችላለህ። ሂፕኖቴራፒ እና ሂፕኖቴራፒ እና ኳንተም ጃምፒንግ የሚባሉ ህክምናዎች አሉ አይደል? ምዕራብ ዓለም ላይ እነሱ ፕራክቲሶች በመዝሙረ ዳዊት አባቶች የሚያደርጉት ፕራክቲስ ነው ሂፕኖቴራፒ። ኳንተም ጃምፒንግም ልክ እንደዛው። በቃ እዚህ ጋር አልችልም ካልክ እችላለሁ ወደሚል ሜንታል የአእምሮ ክፍል መምጣት ትችላለህ። ተረዳይም ለራስን አክመ ሰልፍ ሂፕኖሲስ ማለት ነው። ሰልፍ ሂፕኖሲስ ነው መዝሙረ ዳዊት። ስለዚህ በአንድ የመዝሙር ክፍል ካንሰርን ማከም፣ በአንድ የመዝሙር ክፍል ከሱስ መውጣት፣ በአንድ የመዝሙር ክፍል ህይወትን ማስተካከል፣ ሂል ማድረግ። ምስጉን ነው በክፉዎች ምክር ያልሄደ፣ በኃጢአተኞችም መንገድ ያልቆመ፣ በዋዘኞችም ወንበር ያልተቀመጠ። እርሱም በውሃ ፈሳሾች ዳር እንደተተከለች ፍሬዋን በየጊዜዋ እንደምትሰጥ የሚሠራውም ሁሉ ይከናወንለታል። ክፉዎች እንዲህ አይደሉም። ወንድማችን በእውነት ቃሉን ያሰማልን። እጅግ በጣም የሚገርም ነገር ነው የነገረን። አሜን። በእውነት እንግዲህ የዛሬው ቪዲዮአችንን የምንቋጨው በዚህ ቪዲዮ ይሆናል። ሀሳብ አስተያየታችሁን እንደተለመደው በኮሜንት መስጫው በኩል አስፍሩልን ነው የምንለው። ይህን ቪዲዮ እንግዲህ እስከዚህ ድረስ ተመልክታችሁ ላይክ እና ሼር ያላደረጋችሁ ላይክ እንድታደርጉ እናሳስባለን። ቀጣይ በሌሎች አስተማሪና ወቅታዊ በሆኑ ቪዲዮዎች እስከምንገናኝ ድረስ ቸር እንሰንብት።